በጣም ወደው ማከብረው አንድ ታላቅ ወንጌላዊ ያለ አሁን በስጋ ከኛ ጋር የለም ወደ ጌታ ሄዷል። ቢሊ ግራም ይባላል። አሜሪካዊ ነውና ቢሊ ግራም ወጣት እያለ ማለትም በሁለተኛው የዓለም ጦርነት ጊዜ ያው አገልጋይ ነው ወንጌላዊ ነውና ወደ ጀርመን ያቀናል እና ከጀርመኑ ጠቅላይ ሚኒስትር ጋር ይነጋገራሉ። ሁለተኛው ዓለም ጦርነት እንደተቋጨ አካባቢ ነውና ከጀርመኑ ጠቅላይ ሚኒስትር ጋር ያወሩ በመስኮት በኩል የፈራረሰችውን ጀርመን ያያሉ። በጦርነት ምክንያት በጣም ድምጥማጧ የወጣውን ጀርመን በመስኮት በኩል ከሳቸው ጋር እያወሩ ጠቅላይ ሚኒስትሩ ያያሉና አንድ ጥያቄ ይጠይቋቸዋል ቢሊ ግራምን። ቢሊ ግራም በኢየሱስ ክርስቶስ ትንሣኤ ታምናለህ አሉት። አዎ አምናለሁ። አም ፕሪቸር እኮ አገልጋይ ነኝ፣ ሰባኪ ነኝ፣ በደንብ አድርጌ አምናለሁ ብሎ ይመልሳል። እና የተናገሩት ንግግር ያስደንቀኛል። ምን አሉ ጠቅላይ ሚኒስትሩ? አዎ ከኢየሱስ ክርስቶስ ትንሣኤ ውጪ ለሰው ልጅ ምንም ተስፋ የለውም ብሎ ይነግሩታል። እና በመስኮት የሚያየው ሁሉ ያ የፍርስራሽ ክምር ሁሉ እያዩ እያዘኑ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ትንሣኤ ውጪ ለሰው ልጅ ምንም አይነት ተስፋ የለም ይላልና ስለ ኢየሱስ ክርስቶስ ትንሣኤ ሳስብ፣ ስለ ኢየሱስ ክርስቶስ ከሞት መነሳት ሳስብ የሰው ልጆች ትልቁና ብቸኛው ተስፋ እንደሆነ አስባለሁና ምናልባት ይሄን የምትከታተሉ በህይወታችሁ ብዙ ፍርስራሾች ያሉባችሁ ሰዎች፣ ብዙ የሞተ ነገር ያለባችሁ ሰዎች፣ አርባችሁ ላይ ያላችሁ ሰዎች እሁድም ይመጣል፣ የትንሣኤም ቀን ይመጣል። ምክንያቱም ደግሞ ከሁሉም በላይ ጌታ ኢየሱስ ከሞት ተነስቷል። ሞትን ድል አድርጎ ተነስቷል።